እንግዲህ አብርሽ በጣም አደጋ ላይ ነው። ምክንያቱም ሩታ ያው አብርሽ እንደማትፈልገውና ከሌላ ወንድ ጋር ሪሌሽን እንደጀመረች ሁላችንም እናውቃለን ማለት ነው። ስለዚህ አብርሽ ደግሞ ሩታን አሁን በጣም ይወዳታል። ምክንያቱም በፊት ያን ያህል አልነበረም። ነገር ግን አሁን ያው ቻናሉን በሷ ስለሆነ ያደገለት በሩታ ላይ ስለሆነ ከዚህ የደረሰ ስለዚህ አብርሽ ደግሞ ምንም ቢሆን ሩታን መለየት አልፈለገም። ምክንያቱም እሷ ከሌለ ቻናሉም አይታይለትም ሁሉም ነገር ስለማይታይለት በቃ እሷ ናት ብዙን ጊዜ ከዚህ ያደረሰችው። ስለዚህ ምን ልላችሁ ፈልጌ ነው በሩታ ላይ ነው ከዚህ የደረሰ እና እሷ ደግሞ ያው እሱ እንደማትፈልገው የታወቀ ነው ሩታ ምክንያቱም ብዙ ወንዶች ጋር እንትን ስለምትል ያው አብርሽን አትፈልገውም። ነገር ግን እንግዲህ አብርሽ ያው እንደለመደበት ከአሁን በፊት ታውቃላችሁ አብርሽ ሐኪም ቤት ምናምን ገብቶ እንደገና ደግሞ ራሴን ላጠፋ ነው ልታነቅ ነው ምናምን ምናምን እያለ እያያችሁት ነበር ገመድ ሁሉ እየጎተተ ምናምን ምናምን። ስለዚህ አሁንም ቢሆን እንግዲህ ያው ሩታ የሰራችው ስራ ጥሩ ስላላይደለ አብርሽ አደጋ ላይ ነው ያለ። አብርሽ ሆስፒታል ነው ያለ። እንግዲህ ሁላችሁም እንግዲህ ያው ሰላም እንዲሆን የበኩላችሁን አስተዋጽኦ ማድረግ ትችላላችሁ ማለት ነው። አዎ እና እንደዛ ነው ያለው ነገር ያው ሩታ ብዙን ጊዜ ብዙ ወንዶች ጋር እንትን ትላለች ማለት ነው። ያኔ ሐረካት ትሰራለች ነገር ግን ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና ይሄ ነው ያለው ነገር ማሮቼ ፍቅሮቼ። እኔ እንግዲህ ምንም የምለው ነገር የለኝም ያው አብርሽን እንግዲህ ሰላም ያርገው ነው የሚባል አይደል? እንደዛ ካልሆነ በስተቀር ሌላ ምንም የምለው ነገር የለኝም። ስለዚህ ያው እንግዲህ አብርሽ ተሽሎህና በሰላም እንደምትመጣ እኛ ተስፋ እናደርጋለን እንጠብቅሃለን ማለት ነው። ያለው ነገር ይሄ ነው። ሩታ የምትባይ ግለሰብ ግን አብርሽ የሆነ ነገር ቢሆን ተጠያቂው አንቺ ነሽ ማንም አይደለም። ምክንያቱም በአንቺ ላይ ነው የማትሆኚውን ነገር ሆነዋለሁ ምናምን ምናምን ብለሽ ከዚህ ያደረሽው አንቺ ስለሆንሽ ልጁ የሆነ ነገር ቢሆን ጋሽዬም ሆነ ማንም አንቺ እንደማይለቅሽ ታውቂያለሽ። ምክንያቱም አንቺ አደብ እየገዛሽ አይደለም እያደብሽ አይደለም ማለት ነው። እና ይሄ ነው እላችኋለሁ ማለት ነው። ቤተሰቦች እኔ ብዙም አላወራችሁም በነገራችን ላይ ያው ስራ ላይም አይደለሁም አሁን ረመዳን ምናምን ስለሆነ። ለማንኛውም ይሄ ነው ያለው ነገር እንግዲህ በተረፈ ሰላማችሁ ይብዛልኝ አይዟችሁ በርቱ ጠንክሩ ምናምን። ስራ እንዴት ነው ጥግረራ እንዴት ነው ትላላችሁ? ጥግረራ አይዟችሁ 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 እንደዋዛ እንኳን 6 ቀን አደረግን። አዎ 6 ቀን 1 ቀን 2 ቀን እያልኩ እየቆጠርኩኝ ነው። እኔ በነገራችን ላይ በጣም ነው የሚከብደው ጌታ ትነሳላችሁ ኩሽና ትነሳላችሁ ኩሽና ኧረ በስመአብ የአረብ ሀገር ኑሮ ግን እግዚአብሔርን ልጄ ሶፋ ላይ ነው የተቀመጠ ይሉናል ሶፋ ላይ እኔን ሶፋ ያድርገኝና ማለት ነው። ልጄ እዛ ብር ከሚታፈስበት ሀገር ሄዳ ምናምን ይላሉ። አንተ ያያ እከሌ ልጅ እኮ የሰራችውን ቤት አየኸው የሰራችውን ቆርቆሮ ቤት አየኸው ምናምን ምናምን ይባባላሉ። ግን እኛ እንዴት እንደምንሆን አያውቁልንም አያዩንም ማንም አይረዳም ቤተሰብ አይረዳም። ኧረ በስመአብ ወልድ እውነት እና እኔ ምን እንደምል ራሱ አላውቅም እውነት ለመናገር ማለት ነው። ብቻ እግዚአብሔር ሰላሙን ያርግልንና እኛም ወደ ሀገራችን እንግባ። አሁን ችግር ያለው ነገር ኢትዮጵያ በቃ ሰላም የለም ሰላማቸው ይጥፋና ማለት ነው። ይሄን ጦርነት እግዚአብሔር በቃ ካላለ በጣም ከባድ ነው እውነት ለመናገር። ለማንኛውም ይሄ ነው ማሮቼ ፍቅሮቼ በተረፈ ሰላማችሁ ይብዛልኝ ሰብስክራይብ አድርጉኝ ማለት ነው። አዎ ትላላችሁና ይሄ ነው ያለው ነገር እንግዲህ ብዙ አላወራባችሁም ምክንያቱም ስራ ላይ ነኝ ትላላችሁ ስራ ላይ ነኝ ብርድ አለ እኛ ጋር ዝናብ አለ አቧራ አለ ሾሃዳ ብሎ ሰላም ሁኑልኝ።